الله سبحانه وتعالى قرآن ላይ ምንድነው የሚለው ثم إنكم يوم القيامة عند ربكم تختصمون እናንተም ከዛ በኋላ يوم القيامة ከአላህ ፊት ትከራከራላችሁ ሂሳብ ታወራርዳላችሁ ስለዚህ اخوة الإيمان رد حقوق መመለስ የግድ ዋጅብ ነው ተግባባን ነማዚጅ ልስጣችሁ አንድ ታሪክ የአንድ ሰው ተውባ ታሪክ ይህ ሰው ማሊክ ኢብኑ ዲናር ይባላል ትልቅ ዓሊም ናቸው ይህ ዓሊም ማሊክ ኢብኑ ዲናር ከሰለፉ አኢማዎች ውስጥ ከታቢዒኖች ውስጥ ትልቅ ኢማም የነበሩ ናቸው ማሊክ ኢብኑ ዲናር ህይወታቸውን እንዴት እንደጀመሩ ሲናገሩ ምን ይላሉ ህይወቴን በስካር መስክርና የጠፋሁኝ የጀመርኩት ይላሉ ህይወቴ በቃ መስከር መጠጣት መዝለል ነው አሉ ማሊክ ኢብኑ ዲናር ማለት ትልቁ ኢማም ናቸው ከሰለፎች ውስጥ በጣም ትልቁ ዛሂድ ተብለው የሚታወቁ ኢማም ናቸው ይህ ኢማም ምን ይላሉ ህይወቴ እየሰከርኩ ነው የጀመርኩት ይላል አንዴ ከእለታት አንድ ቀን ሚስት አግብቼ ልጅ መውለድን ተመኘው ፈለኩ ይላል ከዛ በኋላ ምን አደረኩኝ ሚስት አገባውና አላህ አንዲት ሴት ልጅ ሰጠኝ ይላል فسميتها فاطمة بي اسمان سيمكات فاطمة الكات سمان كذا فاطمة يادقي ستمتا لبي ود إيمان يقرب متا ይላል ተግባባን ወንጀል መስራት እየተውኩ ውጭ መጠጣውን መጠጥ ቤት ይዤ መግባት ጀመርኳል ፋጢማን ጭኔ ላይ ቁጭ አድርጌ ነበር መጠጣው ይላል ግን ያኔ ሙሉ ይሰግዳሉ ከዛ ፋጢማ አንዴ ቁጭ ብዬ ያለው 2 አመት አይሞላትም ነበር ይላል መጠጣው መጠጥ መጣ በእጇ ገፍታ ደፋችብኝ እኔ ያኔ አልኩ ይህ የፋጢማ እጅ አይደለም አልኳል የማን እጅ ነው የአላህ Subhanahu Wa Ta'ala እጅ ነው ተው ያለኝ ነው በሷ እኮ እየተረዳዋል ከዛ ፋጢማ 3 አመት ሞላት ይላል በጣም ምታጓጓ ህፃን ልጅ ነበር ይችላል ፋጢማ 3 አመት ሲሞላት አንድ መጥፎ ክስተት ተከሰተ ይላል فقد ماتت فاطمة مودات لجي موتچብኝ ይላል አልቻልኩትም ትግስቴ የለኝም ነበራሉ ከነበርኩበት መጥፎ ባህር የበለጠ ሆኜ ተመለስኩ ይላል መጠጣት መስከር ጀመርኩ ይላል በንዴት ትግስት አልነበረኝ ከዛ አንድ ቀን ይላሉ ሸይጣን መጣና ምን አለኝ ለተስኩረነ اليوم سكرة ما سكرتها من قبل አለኛ ዛሬ ሰክረው ማታቆን ስካር መስከር አለብህ አለኛ እኔም በቃ ሻልኩት ሸይጣን ስጠጣ በጣም ስጠጣ በስካር መንፈስ ህልማይኔ ለየተ መሽገርገር ጀመረ ያሉ ከላይ ወደታች ከዛ ወደኩና አንድ ለተውባ ብር የከፈተልኝ ህልማየው ይላል ልክ ተኝቼ ያሉ ከአነል ቂያመተ ቀድ ቃመት ቂያማ የቆመ መሰለኝ አላህ በህልም ነው የሚያሳያቸው ፀሐይቱ ጠቁራለች ሰው ለአላህ ፊት ላይ ተሰብስቧል ባህሩ ይነዳል وإذا البحار فجرت እዛ ሰው መሃል محشر አላህ ፊት ላይ ቆመን ተጣሪ ከአላህ በኩል ተጣሪ ይጣራል ምን ያለ ይጣራል ያ ፉላን ابن فلان እከሌ የከሌ ለጆይ ውጣ ለአላህ ለሂሳብ ለመተሳሰብ ብሎ ይጣራል ልክ ያ ሰውዬ እንዲህ ብሎ ሲጣራ يتغير وجهه اسودا ፊቱ ክስም ይላል በጽልመት ልክ ሰው ሲጠራ ቆየና የኔ ስም ተጠራል ማሊክ ኢብኑ ዲናር اخرج للعرض على الله ከአላህ ፊት ለመቆም ውጣ ተባልኳል ያኔ ሰው እንዳለ አካባቢ ይጠፋኝ ይላሉ ህልማቸውን ታሪካቸው ላይ ሲጠቅሱ ከዛም ከፊት ለፊቴ ረጅም ትልቅ ዘንዶ ያባረ ይገባሉ እኔ ስሮጥ እሱ ሲከተለኝ አንድ ሽማግሌ መንገድ ላይ ያገኝ በእድሜ ገፋ ዱላ የተመረኮዘ ከዛኔ ምን አልኩት ያን ሽማግሌ አንከዝኒ እባክህ አድነኝ ስለው ትክ ብሎ አየኝና እኔ ሽማግሌ ነኝ እንዴት ብዬ ነው ማድነ እስኪ ትድን ከሆነ በዛ አካባቢ ሩጥ አለኛል መሮጥ ጀመርኩ ያባብ ይከተለኛል ከኋላዬ ሲከተለኝ ስደርስ ሳት ነው ከፊት ለፊቴ قلت أفر من الثعبان لألقيها في النار ከእባብ አምልጬ ሳት ውስጥ ራሴ ልጥን አይሆንም ማልኩና ዙሬ ሮጥኳል ስሮጥ ያን ሽማግሌ ዙሬ ያገኘሁት ይላሉ ህልማቸው ላይ ነው ሱብሃንአላህ ከዛ ያን ሰው መጥቼ አንሽዱ ከአላህ አንከድኒ በአላህ ይሁን ባድነኝ ስለው እገዘኝ ይርዳይ ስለው አለቀሰ ለሁኔታዬና ምን አለኝ እንዴት ብዬ ላድን ልጄ እኔ ደካማ እንደምታየኝ እስኪ ትድን ከሆነ ወደዛ ተራራ ሮጥ አለኛ
ወደዛ ተራራ መሮጥ ጀመርኩ ይላሉ ስሮጥ ከተራራው ላይ ህፃናት ተሰብስበዋል ከዛ ህፃናቶች ምን ብለው ይጣራሉ ያ ፋጢማ አንቂዲ አባኪ ይላሉ ፋጢማ ወይ አባትሽን እባብ ሊበላው ነው አድኝ ይሏታል ይሄን ሲጣሩ እኔ ልጄ ለካ በ3 አመቱ የሞተችብኝ ልጅ አለኝ ልታድነው ነው ደስ ያለኝ ወደ ተራራው ሮጣለሁ ልክ ተራራው ላይ ሲደርስ እኔም በቀኝ እጇ ይዛ እባቡ እንዲያርጋት አለችው ፋጢማ ይላሉ ከዛ ዱንያ ላይ አደርጋት እንደነበር ጉልበቴ ላይ ያስቀመጥኳትና ታወራይ ጀመር ያ አባቴ እንዴት ናለች ከዛ ልጄ ሆይ እስኪ ንገረኝ ይሄ ወይ ቆየንና ያ እባብ የሚያሯሩጠኝ ምንድነው አልኳት አንተ አባቴ ይኮ ዱንያ ላይ ስትሰራው የነበረው ወንጀል ነው ያከታተለ ሊበል አንተን ያወፈርከው እንዲያደርገ ይሄ ወንጀሌ ነው እሺ ያነሳ ሽማግሌ ሰውዬ ምንድነው ذاك عملك الصالح ያማ ኸይር ስራህ ነው ግን ደካማ ነው ሊያድንህ አልቻለም አንተ አደከምከው እንዲያደርገ ከዛ በኋላ አንድ ቁርአን ቀራችልኝ አለ ምን የሚል አለም يأني للذين آمنوا أن تخشع قلوبهم لذكر الله ለእነዛ ምእመናን ልባቸው ለአላህ ግሳጼ የሚፈራበት ጊዜ አልደረሰም ወይ የሚለውን አያት አንበበችልኝ ይላል ልክ እኔም ከንቅልፌ እየጮህኩ ተነሳው ይላል ነዓም አነ الوقت يا رب አው ጊዜው ደርሷል ጌታዬ እያልኩ እያለቀስኩ ተነሳውና ሻወር ወስጄ ታጠብኩ ዱአረኩና ወደ መስጊድ መሄድ ጀመርኩ ይላል መስጊድ ገብቼ ሱብሂ ስሰግድ ኢማሙ የመስጂዱ ኢማም ራሱ እቺን ምዕራፍ እየቀራት ነበር አለም يأني للذين آمنوا أن تخشع قلوبهم لذكر الله وتبت إلى الله ወደ አላህ አልቅሼ ተመለስኩ ይላል ለዛ ነው ከዛ በኋላ ትልቅ ኢማም ሆነው ትልቅ ህዝቡን ሰብስበው የሚያስተምሩ ኢማም ታላቅ ዓሊም ሆነው ወጡ እና መስጂዱ በር ላይ ህዝብ ከወጣ በኋላ ይቆሙና ያ አብዱል ዓሲ ቱብ ኢላላህ ይሉ ነበር ሁሌ ማታ አንተ አላህን ያመስክ ባሪያው ወደ ጌታ ተመለስ እያሉ የሚያለቅሱ ኢማም ነበሩ ማሊክ ኢብኑ ዲናር አንዴ በጣም የሚገርማችሁ ይህ ኢማም ትልቅ ዓሊም ከሆኑ በኋላ ቤታቸው ውስጥ አንድ ቀን ዚክር ያደረጉ ይያለ አንድ ሌባ ሊሰርቅ ገባ ቤታቸው ሌባ ሲገባ እሳቸው በጥግ ነበሩና ያስተውሉታል ምን እንደሚሰርቅ ያ ሌባ ሲፈልግ የሚሰርቀው አጣ ቤታቸው ምንም የለም መረረውና ተቆጥቶ ሊወጣ ሲል ምትሰርቀው አጣ ነው እንዴ ያሉት አው ቤት የለው ማለት ነው ወደፋር ናንግዳ የሚሰረቅ ልስታሉትና የውዱሃ ዱዓ አድርገው ሰጡት እስኪ ዱዓ መጀመሪያ ውዱሃ አድርገው መጀመሪያ ውዱሃ አድርገ ረካዓተን ሰገደ እጁን ያዙትና መስጂድ ይዘው ተዱ አብራቸው እሳቸው ተከትለው ሰገደና ሲያበቃ እሳቸው እንዲ ወንበር ላይ ቁጭ ብለው ህዝቡን ማስተማር ሲጀምሩ እሱን አምጥተው ጎናቸው ቁጭ አረጉት ህዝቡ የመስጂዱ ሰው ተገርሟል ከኢማሙ ማሊክ ኢብኑ ዲናር ጥግ ተቀመጠው ምን አይነት ዓሊም ነው ይታገሪ መጣ እንግዳ ነው ብሎ ህዝቡ በትኩረት እንዲያስተዋውቋቸው ፈልጎ ያ ኢማም ምን ذاك الرجل ይሰው ማን ነው አሏቸው አስተዋውቀን እንጂ قال اما هذا جاء ليسرقنا فسرقناه እቺማ ማታ ልሰርቀን መጣኛ ሰርቀናት ነው ማሊክ ኢብኑ ዲናር እንደ አይነት ትልቅ ኢማም ተውባ ሽሩጡን አሟልተን እንዲህ ነው ሞኛ ደግ ሰው ከዛ በኋላ ያ ወንጀል ትት አዲስ ፍጡር አዲስ ሰው እሺ ተውበት እንዳንተውበት የሚያግዱ ምንድናቸው አጠረጠር ላደርገው ኢንሻአላህ መዋኒዑ من التوبه الموانع من التوبه እንዳንተውበት ከሚያግዱ ነገሮች ምን ናቸው እስኪ ተመልከቱ እየተወያየን ነው ምናደርግ አንደኛ ጡሉል አመል አጉል ተስፋ አላህ ይመረኛል ካምፓስ ግራጁዌት ሳደርግ ቀጥብዬ ሙልተዚም ሆናለሁ ይላል እህታችንም ትዳር ስዝ ነው ማደርግ ትላለች ጡሉል አመል ጁማዓ ሶላት ጀምራለሁ ይላል መስጂድ እንል ስትለው ከረመዳን በኋላ ቀጥ ነው ምን ይላል فهل تضمنت الحياه ህይወትን ተማምነህባታል እንዴ ጡሉል አመል አጉል ተስፋ በቃ ነገ ኖራለሁ የሚል ስሜት ይህ ከተውባ ከሚያግደን ነጥቦች አንዱ ነው ቶሎ ወደ አላህ እንዳንመለስ ከሚያግደን ነጥብ ውስጥ ነገ ተውብታለሁ አሁን እርግጠኛ ነኝ ከዚህ ይሄን ዳዕዋ እንኳን የሰማን ሰዎች ምን ያህልን ወደ ቤታው ሄደን ቶሎ ምን ተውብተው
ነገ እንዲህ ብለን የምናዘገይ ይህ ሰዎችን ቶሎ ወደ አላህ እንዳይመለሱና ቅድም የገለጽነው ጸጋ እንዳያገኙ ከሚያግዳቸው ነጥብ ውስጥ ነው። አንድ ዑለማዎች ምሳሌ ሲሰጡ ምን ይላሉ? አንድ ዛፍን ውሰድ ይላሉ። አንድ ወፍራምና ትልቅ ዛፍ ገና ለጋ ያለ ያ ዛፍ ለአንድ ጠንካራ ወጣት ልጅ ምን አሉት? ቁረጠው ይህን ዛፍ አሉት። ይህ ወጣት ልጅ ምን አለ? ነገ ቆርጠዋለሁ። ነገ ደግሞ ሲሆን የዛሬ ዓመት ቆርጠዋለሁ አለ። ያ ዛፍ እየወፈረ እየሰፋ እየተለቀ ሲሄድ ይሄ ወጣት ልጅ እያረጀ እየሸመገለ ሲሄድ መቁረጥ ይችላል? አይችልም። ለዛ ነው አላህ Subhanahu Wa Ta'ala يقول والذين إذا فعلوا فاحشة መጥፎ ፋሒሻ ወንጀል ሲሰሩ አው ظلموا أنفسهم ወይም ነፍሶቻቸውን ሲበድሉ ذكروا الله አላህን ያስታውሳሉ فاستغفروا لذنوبهم ወደ አላህ ቶሎ ይመለሳሉ። ومن يغفر الذنوب إلا الله ከአላህ ውጭስ ማንም ይምራል? ولم يصروا መስፈርት አይችልም። እዛው ላይ አይዘወትሩ ፈውረን ቶሎ ወደ አላህ ይመለሳሉ። አሁን መንገድ ላይ አይነ حرام ላይ ይችላል ወይ ተሳስተ ሱብሂ አልፎ ልታነጋ ትችላል። ቶሎ ሰግድ አስተግፍሩላህ ያ ረብ ወለም ይስሩ እዛው ጋር ይዘወትሩ። ቤት ከሰራው በኋላ ነው ሪባ ማቆም የሚባል ፎርሙላ የለም እስላም ውስጥ ፈውረን ነው። يقول الله تعالى الله قرآن لي من إلال إنما التوبة توبتكم مهارتا كان يزند على الله كالله للذين يعملون السوء بجهالة وانجل بجهالة سايقوم يسروا بجهالة مالت جاهلون مالتنا زنا مهونون سايق يسرى مالتنا أدلم بجهالة مالت جهالة مقام الله يا الله هيالنت رستو وانجل استيور كالي سادل بجهالة مالت تفسيره هنا ልክ ይወድቅና ግን እዛው ላይ ይዘወትሩም ثم يتوبون من قريب ቶሎ ይመለሳል። ምን ይላል አንድ ገጣሚ ይህን ግጥም ሰውት ተዘወድ للذي لا بد منه فإن الموت ميقات العباد أترضى أن تكون رفيق قوم لهم زاد وأنت بغير زاد سبحان الله تزود للذي لا بد منه ممጣቱ ይግድ ለሆነው ሞት ተዘጋጅለት فإن الموت ميقات الميعاد موت يتوسن يتقدب غزي يتسطو ነው ተግባባን لا يستخرون ساعة ولا يستقدم أترضى تودالله እንዴ أن تكون رفيق قوم የሰዎች ጓደኛ መሆን ትፈልጋለህ እንዴ لهم زاد وأنت بغير زاد እነሱ ስንቃቸውን ትጥቃቸውን ይዘው ወደ አላህ ሲሄዱ አንተ ያለ ትጥቅ መር ትፈልጋለህ እንዴ ነገ ተወብታለሁ ሚል ሞቱል ፈጅአ ቢመጣብስ ቢዝስ አላህ ድንገት ተግባባ። እኔ አንድ ታሪክ ልንገራችሁ والله በዘመኑ የተከሰተ አንድ ታሪክ ነው። ሰውየው መኪናውን ይዞ እየሄደ ነው አስፋልት ላይ ሲሄድ የትራፊክ መብራት ይበራና ቀይ መብራት ሲበራ ፍሬኑን ይዞ ይቆማል። ይሰው ቆሞ ያለ ካነት ልቡነይሃ ይላል ትንሽ ደቂቃ ነው ቆሞ ደቂቃ ማይሞላ ልክ አረንጓዴ መብራቱ ተቀይሮ ሂድ ሲባል ሌሎች መኪና ሲያልፉ እሱ እንደቆመ ነው። ምንድነው ብለው መጥተው ሲያዩት መሪው ላይ ተደግፎ ሞቷል። ይሰው መውቱል ፈጅአ ድንገት ነው። አሁን እያየን ነው ደም ብዛት አንቆት ይባላል። ምን እንታምናለህ والله ምንም ቢታመን ነገር አሁን የለውም እኮ እዛው ላይ ልትሞት ትችላለህ። ስለዚህ ሞት አላህ ዑምሩን የነገረው ሰው ነው ነገ ተወብታለሁ ሚል ሙእሚን ፈውረን ነው። يقول الله تعالى الله قرآن ላይ ምንድነው የሚለው وسارعوا تچاكلوا الى مغفرة من ربكم ወደ ጌታችሁ ማርታ ሩጡ። سوف ነጋረገዋለሁ የሚባል ጁንዱ من جنود ابليس ነው ይባል የሸይጣን መሳሪያ ነው። ነገ ወዲያ ለወደፊት ይህ የሙስሊም ባህሪ አይደለም። طول العمل አሳጥረዋለሁ። ሌላው موانع التوبة كتوبة كم يقدونس الاستهانة بالذنب من سرى وانجلن أقلوا معيت إيشي من الله بله مالت الله سبحانه وتعالى يقول في القرآن وتحسبونه هينا وهو عند الله عظيم إن أنت متسرت وانجل تنشنا وتلالاتشو كالله زندقن كبادنا وانجلوا ليلا نيو سستنيو لا ساترو الاتكال على عفو الإلهي بال الله مهارينو بلو مدقف ወንጀል ይሰራል። ለምንድነው ስትያት አላሁ ገፉሩ ረሂም ነው
ይሄን አሁን እኮ ሰው የሚለው በቃ አላህ ገፉሩ ረሂም نعم غفور رحيم ولكنه شديد العقاب رابعا አራተኛ ከመቶበት የሚያግደን ነገር اليأس من المغفرة يا الله እዝነት ተስፋ መቁረጥ እኔ ወንጀል ሰርቼውነት አላህ ይምረኛል ነው ይሄ ራሱ ተስፋ ለዛ አላህ Subhanahu Wa Ta'ala ምን ይላል إنه لا ييأس من روح الله إلا القوم الكافرون كالله تسفى ميقرط يلم كهديان بيهونج مؤمن تسفى يقرط قد من دالو قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله كالله زنتا يقرطم يهنو يلالو خامسا أمستنيو ወንጀሉን ሐቂቃውን አለመረዳት ይላሉ ኢንሻአላህ ከዛው ፈዋኢዱ ተውባ ከተውባ ምናተርፈው ትርፍ ምንድነው አንደኛ ጠቅለል ለማድረግ ተክፊሩ ሰይአት የሰራነው ወንጀል ወደ ይማረልናል ተክፊር ማለት መማር ተግባባ አላህ Subhanahu Wa Ta'ala የሰራነውን ወንጀል ይምረዋል ይህ من ثمرات التوبة ከተውባ ፍሬዎች ከምናገኘው ጥቅም ውስጥ በመቶበቱ አንድ ሰው ይሄን ያገኛል لزانو نبي صلى الله عليه وسلم بحديث من يلالو التائب من الذنب كمن لا ذنب له كونجلو يتملس منم وانجل እንደሌለው ሰው ነጭ ጨርቅ ነው ثانيا ሁለተኛ التوبة تبدل السيئات الى الحسنات መጥፎን ስራ ቀድም እንዳለው በመቶበታችን ወደ ኸይር ይቀየራል قدم ያነበብነው ምዕራፍ ማለት ነው ثالثا ሶስተኛ التوبة سبب في الحياة الهديئة المطمئنة الدنيا ላይ ረጋ ያለ ህይወት የጣፈጠ ህይወት መኖር ይፈልገ ተውባ ማብዛት አለበት يقول الله تعالى الله سبحانه وتعالى قرآن من ይላል وان استغفروا ربكم ወደ ጌታችሁ استغفار አድርጉ ثم توبوا اليه ወደሱ ተመለሱ يمتعكم متاعا حسنا الدنيا ላይ ጥሩ መጣቀምን ያጣቀማችኋል الى اجل مسمى እስከ ተወሰነ ጊዜ ጋር ድረስ الدنيا ላይ ረጋ ያለ ህይወት መኖር የፈለገ ከተውባ ተቆራይቶ መኖር ይኖርበታል رابعا የተውበት ጥቅም التوبة سبب في ساعة الرزق ሁላችን ያላየነው የንግድ ፈን ያጠናን ያለነው አይደል እቺ ታተርፋለች እቺ አታተርፍም ነው አይደል ይሄ ሁላችሁን የንግድ ዘርፍ ነው ነግራችሁ يقول الله سبحانه وتعالى من ይላል وقلت استغفروا ربكم نبي الله نوح من قالوا ወደ ጌታችሁ ተመለሱ አልኳቸው ጌታዬ انه كان غفارا እሱ ወንጀሎችን መሐሪ ነው يرسل السماء عليكم مدرارا ሰማዮችን በዝናብ ይለቅላችኋል ويمددكم ይለግሳችኋል باموال በገንዘብ وبنين በልጆች والله ሪዝቁ ጠበብ ያለበት ንግዱ ምርታማ ያልሆነበት ሰው استغفار ማብዛት ለዛ ነው አንዱ ነብዩ ሰለላሁ ዐለይሂ ወሰለም መጣን ሪዝቄም ቢያለኝ አላችሁ ተውባ አብዛሉት استغفار ሪዝቅ ይሰፋል ወደ ተውባ ስታበዛ استغفار ስታደርግ ሪዝቅ እየሰፋ ነው የሚሄደው خامسا التوبة تطهر قلب التائب የሚተውበት ሰው ልቡን ታጠራዋለች ተውበቷ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ይላሉ አንድ ሰው አንድ ወንጀል ሲሰራ ጥቁር ነጥብ ልቡ ላይ ይጻፍበታል ሲተውበት ያቺ ነጥብ ትነሳለች አይገርም ሱብሃንአላህ አለ ያልተውበት እንደሆነ ይሄ ጥቁር ነጥብ እየተደራረበ ራን ይሰራል ይደዘደዛል አላህ ቁርአን ላይ ያለው ራን ይመጣል አሉ ከላበል ራን على قلوبهم ልባቸው ላይ ተደሰደዘ ይሰሩት የነበረው እንጂ እና ልብን ያጸዳል ነው ስድስተኛው التوبة سبب الفلاح في الدنيا والآخرة ወደ ተውባ መመለስ በዱንያም በአኺራም ፈላህ ነጃ ያወጣና يقول الله تبارك وتعالى الله سبحانه وتعالى القرآن لمن إلال فأما من تاب يتوبت وآمن وعمل صالحا خير سرى يسر اسكتلو فأسى أن يكون من المفلحين كدقا فلح كم يوتنا ميو فأما من تاب وآمن وعمل صالحا فعسى أن يكون من المفلحين يتوبة انتكم آياتشو الدنيا آخرام لي فلاح آخرا لمن إلال يقول الله تبارك وتعالى إلا من تاب وآمن وعمل صالحا خير يسكتل فأولئك يدخلون الجنة جنة قبال النزي ولا يظلمون شيئا تكتم أي بدلوا عوامل الثبات على التوبة
ተውባ ላይ ጸንተን እንድንቆይ የሚረዳን ነገር ምንድነው? ሰዎች ብዙ ጊዜ ታያለ ተውባ ይመለሳሉ አመት ሳይሞሉ ይንሸራተታል። ረመዳን ላይ ጎበዝ ነው ይሾልካል። ለምን? ምን ይላሉ ዑለማ የሚያግዝ ነገር በተውበት ላይ እንድጸና ሙፋረቀቱ الأصحاب الذي يذكرونك به أو يدعونك إليه ያን ወንጀል የሚያስታውሱን ጓደኞች መራቅ። በጣም ብዙ ሰው ይተውብታል ረመዳን እንደወጣ ኢዕቲካፍ እንደወጣ ከድሮ ጓደኞቹ ጋር ይውላል በዛው ጠፍቶ ይቀራል። ያን ወንጀል ሊያስታውሱ የሚችሉ ሰዎችን መራቅ ወይም ወደዛ የሚጠሩ ሰዎችን መሸሸት። ተግባባ? ይህ በጣም የሚጠቅመን መሳሪያ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሰሒህ ሙስሊም ላይ አንድን ታሪክ ይናገራሉ። ታሪኩን ታውቁታላችሁ። ይህ ታሪክ ምንድነው? የአንድ ሰው ታሪክ ነው። ሰውየው 99 ነፍስ ገድሏል በበኒ እስራኤሎች ዘመን 99 ነፍስ። ሱብሃንአላህ ገደለና አንዴ ወደ አላህ መመለስ ፈለገ። ወላኪን ፈሸከ ይላሉ ተጠራጠረ። አላህ ይምረኛል አይምረኝም። فسأل عن أعلم أهل الأرض መሬት ላይ ያለን ሙፍቲ ንገሩ ሲላቸው فدل على رجل عابد راهب አላህን የሚገዛ ዓቢድና ራሂብ ከሆነ ሰው አመላከቱት ዒልም ከሌለው። ሄደና ለዛ ሰው ምን አለው? እኔ 99 ሰው ገድያለሁ ብመለስ አላህ ይምረኛልን ወይ? ያን ራሂብ ዓቢዶች ናቸው። ራሂቦች አላህን ሲገዙ ወንጀል የማያውቁ ሰዎች ናቸው። እንዴት አንድ ሰው 99 ሰው ነፍስ ይገላል ብለው ገርሟቸዋል። ከዛ ምን አሉት? ላ ለይሰ ለከ ተውባ አሉት። እንዴ አላህ ይምረውም 90 አንገት ቁርጣ አንተ። فغضب الرجل فكمل بإلماء إلى النبي صلى الله عليه وسلم ተቆጣና እሱን ዘው ቀንጥሶ መቶ ሞላበት። አላህ ካልማረኛ አንተ ሰፊት የምትሰራለህ በሱ መቶ ሞላ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ በኋላ فسأل عن أعلم أهل الأرض ሌላ ዓሊም ነው አመላክቱኝ እምላችሁ አመላክ فدل إلى رجل عالم ትልቅ ዓሊም አመላከቱት። فأتاه ወደዛ ሰው የመጣና ምን አለው? እኔ 100 ነፍስ ገድያለሁ በመለስ አላህ ይምረኛል ይላል። ሱብሃንአላህ ይሄ ዓሊም እንዳለ ታውቃላችሁ? ومن يحول بينك وبين التوبة በአንተና በተውባ መሃል የሚገባ ግርዶሹ ማን ነው? አው አላህ ይምረሃል። ወላኪን አለው ነገር ግን ወላኪን አለው انطلق الى ارض كذا وكذا ወደ ሆነች ደግ መሬት አለች ወደዛ ሂድ فإن فيها قوما صالحون فاعبد الله معهم ከነዛ ጋር ሂድና ደጋግ ሰዎች የሚኖሩበት ቦታ ነው። ከነሱ ጋር ሂድ አላህን ተገዛል። ولا ترجع الى بلدك ወደ ሰፈር ወደ ሀገር እንዳትመለስ فإنها أرض سوء የመጥፎ ሰዎች ቦታ ናት። ምን አለው? ቦታህን ልቀቅና ሂድ። ሰውየው ተውባ መስራት ከፈለገ የድሮ ጓደኞች ሊደምር ይገባል። አሁን ካስኩት አቋም ጋር ይሄዳል አይሄድም ሊቆርጥ ይገባል መስማር። ከዛ ይህ ሰው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ወደ አላህ ተመልሶ ወደዛች ሀገር መሮጥ ጀመረ። ሱብሃንአላህ وعجلت إليك ربي لترضى ወደ ተውብቶ ወደዛች ሀገር ሲሄድ መንገድ ላይ ሞት መጣበት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሞት 50% ወደ ሳሌዎች ሀገር እንደሄደ 50% ከመጥፎ ሀገር እንደሸሸ መሃል ላይ እንዳለ ሞት መጥቶ ያዘ። ምን ያድርግ? ሁለት መላእክቶች ወረዱ። የጀሃነምና የጀነት መላእክቶች ወረዱ። የጀሃነም መላእክቶች ምን አሉ? إنه قتل 100 نفس ولم يعمل خيرا قط خير ሰርቶ ያቅም 100 ነፍስ ገሏል ጀሃነምን ምን ወስደዋል። وقالت ملائكة الرحمة يا الله ملائكوش دمو የጀነት መላእክቶች ምን አሉ? جاء تائبا مقبلا بقلبه الى الله ተውብቶ በልቡ ተጸጽቶ ነው የመጣ ጀነትን ምን ወስደው። አላህ Subhanahu Wa Ta'ala ያኔ መላእክት ላከ ለዳኝነት የሚዳኙ ላከና በሁለቱ መሃል ዳኝነት ቆሙ። ሌላ መላእክት ያ መላእክት ምን አለ? قيسو ما بين الارضين በሁለቱ ቦታዎች መሃል ለኩ فإلى أيتهما كان أدنى فهو له ሁለቱም ቦታዎች ለኩ። ተግባባ? ወደ መጥፎይቱ ሀገር ከቀረበ የጀሃነም ነው፣ ወደ ጥሩይቱ ሀገር ቀርበ ከሆነ የጀነት ነው። الله سبحانه وتعالى كذي لي إذنة لكك فأوحى الله تعالى إلى الأرض الصالحة لدقوا قرأ الله من آلت أن تقربي ودموتو باري تلتج إنها تتأجالت لأسف ألت كونوا مترون
وإلى الأرض الخبيثة ودمطفوا أقر ملات أنت باعدي راكي شمكك بيالات سيلكوت ملايكوش بسنزر ودمي فلقات أقر كربا የጀነት መላእክቶች ያዙትንስ ስለዚህ ዓሊም የመከረው ምንድነው ወላ ተርጅዕ ኢላ አርዲክ ወደ መሬት አትመለስ ተውባ ማድረግ የፈለገ ሰው ከሚሰራ ወንጀል ያን ጉዳይ ሊቀሰቅሱበት ከሚችለው ወንጀል ቦታ መራቅ አለበት ለማለት ነው በጣም አርዝም ያለው አፍወን አስአሉላህ አን የተቀበለ ተውበተና ويغسل حوبتنا اللهم كما جمعتنا في هذه المكان على غير أنساب تضمنا ولا دنيا تجمعنا اللهم اجمعنا تحت عرشك يوم القيامة واجمعنا في جناتك إخوانا على سرر متقابلين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وآخر دعوانا الحمد لله رب العالمين السلام عليكم ورحمة الله تعالى وبركاته